አውቃለሁ አትበል። ትኩረትን ዳጊ ላይ አድርግ። ግን ከዚህ ሁሉ ጉልበት ብትጠቀምስ? ልጁን አሳግቼ አባቱ የት እንዳለ እንዲናዘዝ ባደርገውስ? አንተ ሰውዬ ጭራሽ ሌላ ትኩረት እንድንስብ ነው። ሲምባ የሆነ ነገር እንዳያደርግ ሰግቼ እኮ ነው። የኔ ስም እንዳይነሳ አድርግ እንጂ የፈለግከውን አድርግ። እክሳለሁ አለቃ። ግን አስታውስ፣ ሲምባ እንዲገደል እንጂ በህይወት ኖሮ ስጋት እንዲሆን አይደለም። ተግባባን? በደንብ ገብቶኛል ጌታዬ። ቤተሰቡ እየጠበቀን እኮ ነው። ቶሎ መሄድ አለብን። ደግሞ በጣም አምሮባችኋል። ናሆሜ ግን ደህና ነህ? ደህና ነው። ናሆሜ ደህና አይደለም እንዴ? ኧረ ደህና ነኝ ማሚ፣ አታስቢ። እኔ የምለው እቺ የኔ አትመጣም እንዴ? ዳግም እስኪ እናጥራት። እሺ ጋሽ። ሰው እንዴት አንድ ልብስ ለመልበስ አንድ ዓመት ይፈጅበታል? እንዴ ለይኩን ደግሞ ሴት ልጅ አይደለች እንዴ? ያለኔ አክስታችሁ ቅልቅል ልትሄዱ ባልሆነ። ትናንትና የደስታ ማዕበል ሲያናውጠው የነበረችው የዘሰሎን ድባብ ዛሬ በማለዳው በከባድ ጭጋግ ተለውጧል። የሰርጉ አቧራ እንኳን ሳይረግፍ ሙሽሮቹ የጫጉላ አየር መተንፈስ ሳይጀምሩ ያቺ ያልተጋበዘች እንግዳ ደጃፋቸውን ረገጠች። ሮማን ከብዙ ዓመታት መለየት በኋላ ፊቷ ላይ ክፋትና በቀል አዝላ የተከሰተችው ይቺ ሴት ገና እግሯ ማዕድ ቤት እንደደረሰ የቤተሰቡ ሰላም አደፈረሰችው። ዳጊ ግራ በመጋባት እማዬ ምን እየተፈጠረ ነው ንገሪኝ ሲል ሮማን ከወንድም የውጭ የወለድሽው ልጅ ነው አይደለ? ዲቃላው ነው ስትል በአደባባይ ዘለፈችው። ይህ ቃል በሳሎን ውስጥ እንደ ከባድ መድፍ ፈነዳ። ዳግም በንዴት ክንፉን አውለብልቦ ሊያንቃት ቢደርስም እናቱ ዝናሽ እና አባቱ ላይኩን ግን በከባድ ቁጭት ሮማንን ከቤት እንድትወጣ አዘዟት። ሮማን ግን በምስቅልቅሉ እየተሳለቀች በቅርቡ እንገናኛለን የኔ የዋህ ወንድም በሚል መርዛማ ስላቅ ጥላቸው ወጣች። ሮማን በድንገት የሰርጉ ማግስት ጠብቃ መምጣቷ ዝም ብሎ የተከሰተ ድንገትዬ አልነበረም። ከበስተጀርባው መረጃ የሚያቀብላት ቤተሰቡን እሳት ውስጥ የከተተችው ነበረች አምራን በአንድ ወቅት ለጥቂት ሳንቲም ስትል የዚህ ምስኪን ቤተሰብ የልብ ትርታና እያንዳንዱን የቤት ውስጥ ሚስጥር ለሮማን አሳልፋ የሰጠች ሴት ናት። ነገር ግን ዛሬ ህሊናዋ ረፍት አጥቷል። አምራን ከአማካሪዋና ከልብ ወዳጇ ለዶክተር ፋኑኤል በወቅቱ ለገንዘብ ስል የማላደርገው ነገር አልነበረም። በቃ ገንዘብ ሳገኝ ችግር ሁሉ ረስቼ ደስተኛ የምሆን ነበር የመሰለኝ። አሁን ግን ሮማን በድንገት ካረዳሽኝ እዚህ ቤት ውስጥ የሚከናወነውን ነገር በሙሉ ካልነገርሽኝ ሚስጥርሽን አጋልጣለሁ እያለች እያስፈራራችኝ ነው አለች። ዶክተር ፋኑኤል ግን ከአጠገቡ አልተለየም። ያንን የተሰበረ ስነ ልቦናዋን ሊጠግን ቃል ገባ። አትፍሪ፣ እኔ ከአንቺ ጋር ነኝ። ከዚህ በኋላ ለሮማን የምትሰጩ አንድም መረጃ አይኖርም። የተሰበረ ነገር የሚስተካከልበት ዘዴ አናጣም አላት። በሰርጉ ማግስት መላ ቤተሰቡ በሳሎን ውስጥ በሮማን መምጣት ሲጨነቅ፣ በሌላ በኩል ኮማንደር የተባለው ባለስልጣን የንጹሃንን ያፈሰሰውን የሸጠቦን ግድያ ለመሸፈን ሌሊት ከቀን ይሰራል። ኮማንደሩ ወንጀሉን በሙሉ ሲምባ በተባለ ምስኪን ላይ ለማላከክ ቆርጦ ተነስቷል። ለታማኙ አገልጋይ በሰጠው ሚስጥራዊ አስደንጋጭ ትዕዛዝ ሲምባ በቁጥጥር ስር መዋል አለበት። ነገር ግን በህይወት ኑሮ ለእኔ ስጋት እንዲሆን አልፈልግም። ሲያመልጥ እንደተገደለ አስመስለ ጉዳዩን በአጭር ጊዜ ውስጥ ጨርሰው ብሎ ትዕዛዝ አስተላለፈ። ከቤት ውጭ ባለው መንገድ ላይ ግን ሌላ አደገኛ የድመትና የጥ ጨዋታ እየተካሄደ ነበረ። ዳጊ ከሰርጉ መድረክ ከወጣ ጀምሮ አንድ ሰው በጥንቃቄ ጥላ ውስጥ ሆኖ ሊከታተለው እንደነበር ተሰማው። ዝም ብሎ የሚራመድ መስሎ ድንገት ዘወር ሲል ግን በበስተጀርባ አድፍጦ የነበረውን ሰው እጅ ከፈንጅ ያዘው። ዳጊ በንዴትና በጥርጣሬ አይኖቹን አፍጥጦ ሰውዬ ለምንድነው የምትከታተለኝ ሲል ጠየቀው። ድምፁ የዛቻ ያህል ይከብድ ነበረ። ክትትሉ የባከነበት ተንኮለኛው መረቡ የተበጠሰበት ሰውዬ ግን ደነገጠ። አልተከታተልኩም ሰውዬ፣ በጣም ይቅርታ፣ ትንሽ ስለተበሳጨው ነው ይህ መንገድ የመረጥኩት። ከተጠርጣሪ
ከተጠርጣሪ ሰው ጋር ስለተመሳሰልክብኝ ነው እንጂ አልተከታተልኩም ነበር አለው። ዳጊ ግን ተላላ አልነበረም። የሰውየው አይኖችን በመሸኘት የንግግሩ መለዋወጥ ከበስተጀርባው ትልቅ ሴራ እንዳለበት አስቦ ልሸውድ ስሞክር እንኳን መከታተልህን አላቆምክም ነበር። እንዳይነቃብ ፈልገ እንጂ ስትከታተለኝ ነበር አለው ዳጊ በአይኖቹ እየተከተለው። ሰውየው የመጨረሻ የውሸቱን ካርድ መዘዘ። ፖሊስ ነኝ። ፖሊስ ለመምሰል ግን ዩኒፎርም መልበስ ያለብኝ አይመስለኝም ዳግም። ስለዚህ ኢንስፔክተር ሰይፈ ነው የላከህ በማለት ጥርጣሬውን ተናገረ። አላማው ግን ግልጽ ነበረ። ዳጊን በመከታተል አባቱን ሲምባን የት እንዳለ በማወቅና መረጃውን ለኮማንደሩ በልሁ ለማድረስ የተላከ ቅጥር ሰላይ ነበረ። ዳጊን መንገድ ላይ ጥሎ የጠፋውን ሰላይ ወዲያውኑ ለኮማንደሩ ሪፖርት ለማድረግ ተጣደፈ። ነገር ግን ያቀረበው ሪፖርት ለኮማንደሩ የሚያናድር ነበረ። ኮማንደሩ በእልህ ረዳቱን በቁጣ ገላመጠው። ይህ እኮ ፍለጋ ከጀመርክ ጊዜ ጀምሮ የሰጠኝ ሪፖርት ነው፣ ምን አዲስ ነገር ይዛ አልመጣም ሲል ጮህበት። ረዳቱ እየተንቀጠቀጠ ግድ የለዎትም ጌታዬ፣ ለጊዜው ይደበቅ እንጂ የገባበት ገብቼ ማቁርቱን ይዤ ያወጣዋለሁ፣ ዳጊ ላይ ክትትሌን አጠናክራለሁ በማለት ማረጋገጫ ለመስጠት ሞከረ። ነገር ግን ኮማንደሩ ጉዳዩ የረዘመ ሲሄድ ስሙ ሊጠፋ እንደሚችል ስለፈራ ሌላ የጭካኔ ትዕዛዝ ሰጠ። ከዚህ ሁሉ ጉልበት ተጠቅመን ዳጊን ይዘን አባቱን የት እንዳለ እንዲናዘዝ ብናደርገው ሲል ኮማንደሩ ስሜ እንዳይነሳ እንጂ የፈለከውን ነገር አድርግ አለው። ነገር ግን አስታውስ ሲምባ እንዲገደል እንጂ በህይወት ኑሮ ለኔ ስጋት እንዲሆን አልፈልግም፣ ተግባባን ሲል የመጨረሻ ትዕዛዙን ሰጠ። ከዚህ ፍጥጫ በኋላ ዳጊ ብቻውን ሲቀር የውስጥ ጭንቀቱ በረታ። ያ ሰውዬ በድንገት የተሰወረ እሱ ሊያጠቃ እንደነበርና የመከላከያ እርምጃ ባይወስድ ኑሮ አደጋ ላይ እንደሚወድቅ ተረዳ። አባቱን ሲምባን ለማግኘት በሚያደርገው ጉዞ ላይ እጅግ መጠንቀቅ እንዳለበት፣ በዙሪያው ሁሉ ጥላ ሁሉ ለጠላቶቹ እንደሆነ ተገነዘበ። ወደ አቶ ላይኩን ቤት ስንመለስ አቶ ላይኩንና ዝናሽ የልጆቻቸውን ደስታ ለመጠበቅ የማይፈነቅሉት ድንጋይ የለም። የሮማን መምጣት ውስጣቸውን ቢያምሰውም ለልጆቻቸው ግን የደስታ ፊት አሳዩ። የራሳቸውን የጫጉላ ጊዜ ጣፋጭ ትዝታ እያነሱ ካሳቋቸው በኋላ ለናሆምና ለኑሐሚን ያልተጠበቀ ስጦታ አበረከቱ። ወጪውን በሙሉ እኔ ሸፍናለሁ፣ ለተወሰነ ጊዜ ዱባይ ሂዳችሁ ተዝናኑ አለች ዝናሽ። አላማው ግን መዝናናት ብቻ አልነበረም፣ ልጃቸውን ከሮማን መርዛማ እጅ ማራቅና ማሸሽ ነበረ። ናሆም ግን የአባቱን ፊት አይቶ ስጋቱን አንብቦታል። እማዬ፣ እኛ ዋጋ ከፍለን ያመጣነውን ሰላም ለማንም አሳልፈን አንሰጥም ሲል ቃል ገባ። የአክስታችን መምጣት የፈጠረው ማዕበል ሳይበርድ ቤተሰቡ ለቅልቅል ፕሮግራም ልብሱን እየቀያየረ ነው። ሁሉም በአንድነት ሳሎን ውስጥ ቢሆንም እያንዳንዱ ሰው ግን የተሸከመው የራሱ የሆነ ከባድ ሚስጥር አለው። በዚህ መሀል አክስቲቱ መታ ካለኔ ቅልቅል ልትሄዱ ነበር ብላ ታፌዝባቸዋለች። ተመልካቾቻችን የዛሬው ክፍል እዚህ ላይ ያበቃል። አክስቲቱ ግን ምንድነው እዚህ ቤተሰብ ላይ የምትፈልገው? ምንስ ተንኮል ነው ያሰበችው? በቀጣይ ክፍል እስከነጋናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።